ወጣት ሴና ሲሳይ ሴት አስተናጋጆች ከማህበረሰብ ባህል ያፈነገጡና ዓለም አቀፍ ደረጃቸውን ያልጠበቁ አለባበሶችን እንዲለብሱ የሚገደዱበትን ሂደት በሚያስቃኘው አልስማማም ፊልም ላይ በመሪ ተዋናይነት ተሳትፋለች። በተለይም ወጣት ሴት አስተናጋጆች ጫና ተደርጎባቸው ከፍላጎታቸው ውጪ የሆነ አለባበስ እንዲከተሉ መደረጉ አግባብነት የሌለው ስለመሆኑም ሴና ትናገራለች። በተለይ የሴት እህቶቻችን ስራ ብሎ ወደዛ ሄዶ በዚህ ተገዶ ደግሞ ጫና ተደርጎባቸው ሲሰሩ ስናይ ይሄ ማንስማማበት ነገር ነውና መንግስት ህግ አውጥቷል። የሚመለከተው አካል ደግሞ በስነ ስርዓት አልብሰን ስራቸውን ቢሰሩ መልእክት አለኝ። ችግሩን ለመፍታት የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ በ2016 ዓ.ም አዲስ ደንብ ተግባራዊ ማድረጉ ይታወሳል። ቢሮው ደንቡን በማዝናናት ለህብረተሰቡ ለማስገንዘብ ከቶም ኢቨንትና ፊልም ፕሮዳክሽን ጋር በመተባበር አልስማማም በሚል ርዕስ የቀረበ ፊልም መዘጋጀቱን የቢሮው ምክትል ኃላፊ አቶ ሀፍታይ ገብረ እግዚአብሔር አስታውቀዋል። ያጸደቅነውን ደንብ ወደ ህዝብ እንዲሰርጽ አሁን የምታዩት እዛም እዚህም በየሆቴሉ ለማየት የምትሳቀቁበት ማገልገል እንዲህ ነው እያላችሁ እንዲህ ነው እንዴ እያላችሁ ጥያቄ ለራሳችሁ እየጠየቃችሁ የምትሄዱበትን ያንን መቅረፍ የሚያስችል ደንብ 178 2016 አጸድቀን ወደ ተግባር እንድንገባ ይሄንን ከቶም ኢንተርቴይንመንት ጋር በጋራ በመሆን የፊልም ስቱዲዮ ማለት ነው በጋራ በመሆን ፊልም አዘጋጅተን በኪነ ጥበብ ወደ ህዝቡ የማስረጽ መርሃ ግብራችንን እውን ለማድረግ ያንኑ ምን ከፍትበት ሁለት አቤት ትርጉም ያላቸው ፕሮግራሞች ይዘን ነው ዛሬ የተገናኘነው። በሆቴሎችና ሬስቶራንቶች የሚስተዋሉ ያለባበስ ችግሮችን ለመፍታት ህብረተሰቡ በተዝናኖት እንዲረዳው ፊልሙ መዘጋጀቱን የቶም ኢቨንትና ፊልም ፕሮዳክሽን ስራ አስኪያጅ አቶ ቶማስ አለባቸው ተናግረዋል። እኛም እየሰራን ያለነው በአጋር ከነሱ ጋር ያዝናናን ግንዛቤ መፍጠሪያ ፕሮግራም ቅጣቱ በፊት የተለያዩ ግንዛቤ ያዝናኑ ግንዛቤ ሊፈጥሩ የሚችሉ ፕሮግራሞች ይዘጋጁ ነው። ከዛ ፕሮግራም አንዱ ይሄኛው ነው። በእለቱ ከ30 እስከ 55 አመታት በአስተናጋጅነትና ምግብ አብሳይነት ሲሰሩ የቆዩ አንጋፋ የሆቴል ሰራተኞች እውቅና ተሰጥቷቸዋል።